ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ ለቤስቲስ ኮንዶል ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆብሎ ለዚህ ኮሉ ቢሆን ሰግናችኋለሁ። ሐሳብ ሲሞቻችሁ እንድሉም ወዳችሁ 3000 ላይክ እንድትገጩኝ በጡትና ወብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣነው ሰበር ዜና በከፍተኛ ሁኔታ በየማህበራዊ ሚዲያ መነጋገሪያ የሆነው የዶክተር ገዱ አንዳርጋቸው የፓርኪንግ ስራ ጉዳይ ነው። እንግዲህ በከፍተኛ ሁኔታ ህዝቡ 2 ቦታ 3 ቦታ ሆኖ እየተጨቃጨቀ እየተነታረከ ነው ያለው። ገዱ አንዳርጋቸው ፒኤች ዲግሪ አለው፣ ዶክተር ነው፣ የኢትዮጵያ የውጭ ጉዳይ ሚኒስትር ኃላፊ ነበርና እንዴት ነው ውጭ ሀገር ሄዶ በተባበሩት መንግስታት ድርጅት ሊቀጠር ያልቻለበት ምክንያት? ፒኤች ዲግሪው ፌክ ነው ወይ ውሸት ነው ወይ ወይስ የኢትዮጵያ ትምህርት እና ሊዶከመ ነው ወይስ ደግሞ ሰውየው ብቃት ስለሌለው ነው ወይስ መሀይም ስለሆነ ነው የሚል ጥያቄ አንስተዋል። እኔ መልሱን ሰጣችኋለሁ። ገዱ አንዳርጋቸው በተባበሩት መንግስታት ድርጅት ውስጥ ያልተቀጠረበት ምክንያት ባንዳ ስላልሆነ ነው። 4 ነጥብ። ባንዳ ከሆንክ አገርን ከሾጥክ ከየትኛው ውዳቂ ቦታ አንስተው ትልቅ ስልጣን ይሰጠዋል። 4 ነጥብ። አገርን የምትወድ ሰው ከሆንክ እንኳን በተባበሩት መንግስታት ድርጅት ላይ ከፍተኛ ኃላፊነት ሊሰጡ እንኳን በዓለም አቀፍ ትልልቅ ቦታዎች ላይ ቦታ ሊሰጡ ይቅርና በገንዛ ሀገር ህዝብ መርጦ መሪ ሆነ መቀጠል አትችልም፣ ትገደላለህ። እየሰማነ ያለችትን ትገደላለህ በገንዛ ሀገር። ኢብራሂም ትሮሬ በገንዛ ሀገሩ 23 ጊዜ ግድያ ሙከራ የተደረገው አገርን ስለሚወድ ነው። ቶማስ ሳንካራ፣ ሌሎች ምርጥ የአፍሪካ ጀግና መሪዎች ተገድለው ደማቸው ሜዳ ነው የፈሰሰው። መፈንቅለ መንግስት ተደርጎባቸዋል። ታስረው በአደባባይ ተገርፈዋል፣ ተዋርደዋል። ይህን የሚያደርጉ ማለት ነው አውሮፓውያንና አሜሪካኖ ናቸው። ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ኃላፊ ያደረጉት ምን ስለሆነ ይመስላል? ጂኒየስ ስለሆነ? ከሱ ውጭ ሌላ ጂኒየስ ስለሌለ በዓለም ለዛ ይመስላል? አይደለም፣ ባንዳ ስለሆነ ነው። የሀገሩን ጥቅም አሳልፎ የሰጠ ሰላይ ስለሆነ ነው። እና የተባበሩት መንግስታት ድርጅት የምትሾመው አገር ላይ ሌላ ችግር ልትፈጥር የምትሆን ከሆነ እነሱ ለሚፈልጉት ሰው ስልጣኑን ያለ ተቀናቃኝ እንዲህ ሲፈለግ አንተን ዞር ማድረጊያ ማባበያ፣ ልምቦጭን እንዳትል እንዳታኮርፍ፣ ውጭ ሄደህ እንዳትደራጅ፣ ተደራጅተህ አገር እንዳታጠቃ ነው። እኔ ዶክተር ገዱ አንዳርጋቸው ለአማራ ህዝብ በጣም ምርጥ የሚባል ውለታ ውላል አልልህም። ብዙ ችግሮች ተፈጥረዋል። እሱ በስልጣን በነበሩበት ጊዜ እሱ ጥሩ ነው መጥፎ ነው የሚል አይደለም። እናንተ ለጠየቃችሁ ጥያቄ ነው። ትናንት ይህን መልስ እኔ ትናንት በሰራሁት ቪዲዮ ላይ እና ይሄ ሰውዬ ዶክተር ከሆነ ፒኤች ዲግሪ ካለው እንዴት ነው በውጭ ሀገር ሂዶ ሙያ የማያገኘው ስራ የማያገኘው ብላችሁ ለጠየቃችሁ ጥያቄ ነው። እሱን ተወውና ልንገር፣ እኔ በአሜሪካ ምድር ላይ እንድኖር አይፈቀድልኝም። ሌላው የውጭ ጉዳይ ሚኒስትር ከፍተኛ የደህንነት አማካሪ የነበረ ሰው፣ ከፍተኛ የክልል ፕሬዚዳንት ኃላፊ የነበረ ሰው ተውና፣ እኔ አሁን ባለሁበት ሁኔታ ወይም እስራኤል ወይ አሜሪካ መሄድ አልችልም። ተራ ሰው ነኝ። ተመልከት፣ ተራ ሰው ነኝ። እኔን መስግበው ይዘዋል። ስሜን ከነህጥራጅ ከነቦታዬ አሜሪካ እንዳልገባ። አሜሪካ እኮ በአደባባይ እኮ ነው እስራኤልን የተናገረ ሰው አሜሪካ ምድር ላይ አይገባም ነው ያሉት። ይሄን ያክል ናቸው እነሱ። ይሄን ያክል ሰው ይፈራል። ይሄን ያህል ይንቀጠቀጣል። እና የአፍሪካ ምርጥ መሪዎች አሉ። ማነው እንደ የገደለው? ቤታቸው ድረስ ባንዳ ቁጥረኛ ልከው የገደለ ማነው? እንደ ዓለም አቀፍ ተቋማት ላይ አንድ ሰው ለመሾም ባንዳ መሆን አለበት፣ ተላላኪ መሆን አለበት፣ እነሱ ለሚያቀርቡት ሀሳብ አጎብዳጅ መሆን አለበት። ዶክተር ቴድሮስ አድሃኖም 10 ዓመት ሙላው እንግዲህ ወደ 10 አሁን አንድ ተርም ተመርጧል፣ ሁለተኛ ተርም ተመርጧል። በኮሮና ምክንያት በሚሊዮን የሚቆጠር የዓለማችን ህዝብ አልቆ የዓለም ኢኮኖሚ እንዲህ ተነቃንቆ ያ ሁሉ ችግር ተፈጥሮ ቴድሮስ አድሃኖም ይውረድ ገደል ይግባ ሲሉ የነበረው አሜሪካንና አውሮፓውያን በአንድ ጊዜ ተጎልብጠው አይ ምርጥዬ ነው ያራድ ልጅ ተጨማሪ ስልጣን ይሰጠ ያሉት በምን ምክንያት አሰራሉ? ሲያሰሩት ዓለም አቀፍ ሽልማት የሚሰጡት ለነሱ ፖለቲካ ስትመቻቸው ብቻ ነው። 4 ነጥብ። የኒኮላስ ማዱሮ የቬንዙዌላው ፕሬዚዳንት ተቃዋሚ የነበረችው ሴት የኖቤል ፕራይዝ ሰጧት። የዓለም የሰላም ኖቤል አሸናፊ ሆነች። ተመልከቱ። ትራምፕ እንዲህ በግራና በቀኝ ጉንጮ እያለቀሰ ለኔ እንትን ኖቤል ስጠኝ፣ ሰላም ስጠኝ፣ የሰላም ኖቤል ሽልማት ለኔ ካልሰጣቸኝ እንደውም በቦምብ እመታለሁ አለ። ኦስሎን እደበድባቸዋል፣ አስፈራራ ሁሉ ለመነ፣ ተለማመጠ፣ አለቃቀሰ። እንደ ሕፃን ልጅ ሎምቦጭን ጣለ፣ አኮረፈ። ግድ የለም ትራምፕ አንተ ታገስ፣
እኛ የበለጠ ለሚጠቅመን ጉዳይ እንሰጣለን። ፖለቲካ ነው የሰጡት። የኖቤል ሽልማት የሰጡት ፖለቲካ ነው። ሌሎች ዓለም አቀፍ ሽልማቶችን የሚሸልሙት ፖለቲካ ነው። ስለዚህ ገዱ አንዳርጋቸው የተባበሩት መንግስታት ድርጅት ያልገባበት ምክንያት ምንድን ነው ብለህ ለጠየቀኝ ጥያቄ የምሰጥ መልስ እነሱ ባንዳ ሲያገኙ ነው። ባንዳ ካልሆንክ እንኳን በተባበሩት መንግስታት ድርጅት ስልጣን ሊሰጡ ይቅርና በገንዛ አገርን ወደህ ህዝብን ወደህ እንድትኖር አይፈቀድልህም። እንደ ኢብራሂም ትራኦሬ 23 ጊዜ ግድያ ሙከራ ይደረግብሃል። እንደነ ቶማስ ሳንካራ እንደ ሌሎች ምርጥ የአፍሪካ መሪዎች ቤት ድረስ መጥተው ይገሉሃል። እንኳን ቤታቸው ይደርስ ስልጣን ልትሾም። አሁን እሱ እንደ ትንሽ እየተግባባን ነው መሰለኝ። እንኳን በነሱ ምድር በነሱ ተቋማት በነሱ ድርጅቶች ላይ ልትሾም ቆርቶ የለም እንደዛ አይነት የልጆች ቃቃጭ አታስቡት። እሱ እንዳልካቸው ገዱን ባጠፋው እኛን ወቅሳለን፣ በበደለን ይክሰናል። ደግሞ ጥፋቱ ከፍ ያለ ከሆነ በህግ ይጠየቅበታል። አሁን ሰሞኑን ያደረገው ድርጊት ግን ሰውየው ሌባ አልነበረም፣ 4 ነጥብ በቃ ሌላ ምንም ማስረጃ የለም። አይ ሲያስመስል ነው። ትናንት ለዚህ መልስ ሰጥቼበታል። አልደግሞም። ማስመሰል አይጠበቁበት። ምክንያቱም የትኛውም የኢትዮጵያ ሌባ ተጠይቆ ስለማያውቅ እኔ ሌባ አይደለሁም ብለህ ማስመሰል ወይም ደግሞ ድራማ መስራት አይጠበቅ። አንጠይቅህማ። ማን ተጠይቆ እንደሚያውቀው ትጠይቃለህ? ጌታ አቦይ ስብሐት ካልተጠይቀም አዜብ መስፍን እኮ የኢትዮጵያ 2ኛ ቢሊዮነር ሆናለች እኮ በዶላር። ማን ጠይቃት? ማንም። የኢህአዴግ ከፍተኛ ባለስልጣን የነበሩ ልጆቻቸው የልጅ ልጆቻቸው አውሮፓ ውስጥ መሬት አይበቃቸው፣ መሬት አይረግጡ። አላያቸውም? ባለፈው አንዲት ኢትዮጵያዊት በወር $40,000 ነው ማጠፋው ብላ ቪዲዮ ሰርታችሁ ብዙ ሰዎች አይታችሁታል። የባለስልጣን ልጅ $40,000 በወር እና ግልጽ ነው፣ ይታወቃል። አውሮፓና አሜሪካ ውስጥ አውሮፓኖች ይደነግጣሉ የሚኖሩት ኖሮ። እሱ ብቻ አይደለም፣ አብዛኛው የአፍሪካ መሪዎች ህዝባቸው ደም እየተፋ አብዛኛው የአፍሪካ መሪዎች ገንዘባቸው ውስጥ ጎግል አድርጉ። አፍሪካ በአመት ስንት ነው የምታጠው? $150 ቢሊዮን ነው የምታጠው በአመት፣ በአንዲት ዓመት ውስጥ ተመልከት። $150 ቢሊዮን የሀገሪቱ ንብረት በሙሉ ወደ ውጭ ነው የሚሸሽ፣ ወደ ውጭ። ስለዚህ እንደ ዶክተር ገዱ አንዳርጋቸው ያሉ ሰዎች ማመስገን፣ ምክንያቱም ለሌሎች ለወደፊት አርያ ነው የሚሆነው። ስልጣን ባለ ጊዜ አገርን ስትጥቀም አገልግል፣ በቻልከውም ባልቻልከውም በአቅምህ አገልግል። ከስልጣን ስትወርድ የፈለከውን እንደነሱ ነፃ ሆነ ስራ። ይሄ መበረታታት ያለበት ነው። በነገራችን ላይ እኔ አሁን ለገዱ አንዳርጋቸው ወግኜ ሳይሆን ይሄ ጉዳይ ትልቅ አርያ ነው የሚሆነው። ለሌሎች ባለስልጣናትም ትልቅ አርያ ነው። ነገ ከስልጣን ስወርድ ምን እበላለሁ፣ ምን እጠጣለሁ፣ ልጆቼ ምን አሽሸው ዶላሩ አይደለም። እንደዛ አይደለም። ባለ ጊዜ ስራ፣ አገርን አገልግል፣ ህዝብን አገልግል። ስትወርድ ደግሞ በየትኛውም የዓለም እኔ ሁልጊዜ የምለው ከፍተኛ ስልጣን የነበራቸው ሰዎች በተቻለ አቅም ዲፕሎማት ፓስፖርት ሰጥቶ በየትኛውም ዓለም ላይ በነፃነት እንዲኖሩ ማድረግ ያስፈልጋል። የተለየ ወንጀል ካልሰሩ፣ ወንጀል ከሰሩ በህግ መጠየቅ አለበት። ወንጀል ካልሰራ ደግሞ ለአገር ለዋለው ውለታ እዚሁ ከቻለን መስጠት፣ ካልቻለን ባገኘው ዓለም ላይ ሂዶ ሰርቶ እንዲኖር መደረግ አለበት። ምንድን ነው የሚሰራው? ያገኘውን እንደው ገዱ ያገኘውን ወይም ደግሞ ሁኔቶች የፈቀዱለት ወይ ሰምቲንግ የሆነ ነገር ሰርቶ እንዲኖር መፈቀድ አለበት። የሚበረታታ ጉዳይ ነው እና ገዱ አንዳርጋቸው አልተማረም ለተባለው ይሄ ሰውዬ የአገሪቱ ከፍተኛ የውጭ ጉዳይ ሚኒስትር ነበር። ከፍተኛ ባለስልጣን ነበር። የውጭ ጉዳይ ሚኒስትር ትልቅ ኃላፊነት የሚጠይቅ ነው። ነገራችን ላይ ኢትዮጵያ እንደውም ከብዙ ባለስልጣናቶቿ በተሻለ ሁኔታ የውጭ ጉዳይ ሚኒስትሮች ይወጡላታል። እውነቱን ለመነጋገር የውጭ ጉዳይ ሚኒስትሮች ይወጡላታል እና ይሄን በዚህ መልኩ ይዘን በዚህ መልኩ ተወረድተን በዚህ አቅጣጫ ብንወስደውና እንዲህ ያለ አረዳድ ቢኖር የተሻለ ነው ለማለት እወዳለሁ። ሌሎችም ባለስልጣናት አገር ላይ ስልጣን እስካለ ድረስ በእውቀታቸው በቦታቸው ባላችሁበት ኃላፊነት የምትችሉትን ያክል አገር አገልግሎ ከዛ በኋላ ከስልጣን ስትወርዱ ደግሞ ነጋዴ መሆን። በነገራችን ላይ ነፃ ሰው ሆኖ እንደመኖር እኮ ደስ የሚል ነገር የለም። ነፃ ሰው በቃ ነፃ እንደፈለክ ያገኘውን ሰርተ ያገኘውን በልተ ያገኘውን ጠጥተ እንደ ማንኛውም ሰው ቀለል ብሎ እንደምኖር እኔ አላውቅም። እኔ አሁን ስልጣን እንካ ብትለኝ
እኔ በጣት ያልነቀውም ምን ያደርግልኛል? አንድ እንጀራ ነው በላ አንድ እንጀራ ምን ያደርግልኛል? ያ ሁሉ ጭንቀት ያ ሁሉ ስትረስ እንኳን እሱ ቀርቶ የግሌም ግዙፍ ድርጅት እንዲኖረኝ አልፈልግም። ቀለል ያለ ኑሮ ሲኖር ነፃ ሆነ እንደፈለኩ ነው የምትኖርበት እድል ይኖራል። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳቻለሁ። ይሞቻችሁ።